العالمين والصلاة والسلام على رسول الله صلى الله عليه وسلم ባለፈው ቢስሚላህ አልገባንም አይደል? አውዱ ቢላሂ ሚነሽ ሸይጣኒ ረጂም ላይ ነበር። አልገባንም አህመድ። አውዙ ቢላህንም እንመለስበታለን በአንድ ፕሮግራም ያልቀረልን ብለን ነው ያቆምነው። ኦኬ ኸይር። እንግዲህ ከመጨረሻው ሀሳብ ለመነሳት ሱረቱል ካህፍ ላይ المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ይላል እና አንድ በግለሰብም ይሁን እንደ ማህበረሰብ ባቂያት ሳሊሓት ጋር በአግባቡ መተዋወቅ ካልቻለ አንድ ማህበረሰብ ነገሮችን የሚመዝንበት ሌላ ሚዛን የግድ ይፈጠራል። እውቀት በየዘመኑ የሚፈጠሩ ማህበረሰቡ የሚያከብራቸው ነገሮች አሉ። አንዳንዶች ሽርከል ቅየም ይሉታል፣ የቫሊው እና ፕራዮሪቲ ከወህይ የሚመጣ ነገር ነው። አላህ ሱብሓነሁ ወተዓላ ይሄ ይበልጣል ያለን ነገር እሱ የበለጠ ቦታ ይሰጠዋል። ከዛ ያነሰው ነገር እያነሰ ይመጣል። ያነሰ ማለት ማይጠቅም ማለት አይደለም፣ ግን የሚበልጠውን ነገር እሱን አስበልጦ የማየት ጉዳይ ነው። ገዛሊ በቅደም ተከተል መካከል የሚፈጠረውን አክል የሚፈጠረው ቀውስን ያክል ሸር አላቅም ይላሉ። ብዙ ጊዜ ትልቅ ችግር ውስጥ የምንገባው በጣም መከበር ያለበት ትልቅ ነገር እና ከሱ በታች የሆነን ነገር መረዳት አለመቻል ነው። ወይም ሸይኹል ኢስላም ኢብኑ ተይሚያ የሚሉት ጥበብ ወይ እውቀት ማለት መጥፎና ጥሩ መለየት አይደለም። ከሁለት ጥሩ ነገሮች መካከል የበለጠውን ጥሩ፣ ከሁለት መጥፎ ነገሮች መካከል ደግሞ በጣም የከፋውን መጥፎ ነገር መለየት መቻል ነው ይላሉ። እና ስለ እኛ አሁን ነገሮችን የምንመዝንበት ሚዛን አንዳንድ ሰው ምንም ትርጉም የሌለው ዜሮ ነገር ያደርገዋል። እንደዛ ማለት አይደለም። ሌላው ሰው ደግሞ ከሚገባው ሚዛን በላይ ከፍ ያደርገዋል። ስለዚህ ቁርአን ምን ይላል? አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ ገንዘብና ልጅ የዱንያ ጌጦች ናቸው ይላል። በሌላ ቦታ ደግሞ ኸይር ብሎ ይገልጻል፣ መልካም ነገር ብሎ ይገልጸዋል ዱንያን። እና አሁን እኛ የምንፎካከርበትን ነገር መተቸት እና ማናናቅ ሳይሆን ሶሉሽኑ ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢከ ሰዋበን ወኸይሩን አመላ። ከዚህ የሚበልጠው ነገር ጋር ሰውን ማስተዋወቅ ይፈልጋል። ባቂያቱ ሷሊሓት ከዚህ የበለጡ ከፍ ያሉ መልካም ነገሮች ከዘላቂነትም አንጻር ከመሻልም አንጻር የተሻሉ ናቸው ይላል። ስለዚህ ቀላል ጉዳይ አይደለም። የአንድ ዘመን መመዘኛ መቀየር ማለት ነው። ሱልጠቱል ቃኢም እና ሱልጠቱል ቀዲም የብዙ ሰው የአስተሳሰብ ማዕቀፍ ከዚህ ቀደም የነበረ ከአያት ቅድመ አያት የተወሰደ የሚከበር የባህሉ መገለጫ የሆነን ነገር መከተል አንዱ ነው። ሁለተኛው ደግሞ በየዘመኑ ገዢ የሆኑ አሸናፊ የሆኑ ነገሮች አሉ። በእነሱ ሀሳብ ውስጥ ደግሞ መውደቅ ነው። ቁርአን እንግዲህ ሁለቱንም ነው የሚያመጣቸው። የቀደመ ሀሳብ ተጽዕኖ ውስጥ መውደቅ፣ እሱን እንላቀቅ ብንል በጣም ጉልበት የሚጠይቅ ነገር። በየዘመኑ ደግሞ የሚመጡ ሁላችንን የሚያሸንፉን ሀሳቦች አሉ። ከተጨባጫችን አንጻር ትክክል የሆኑ
ያንን ነገር አግዝፈን እንድናየው የሚያደርገን ደግሞ እውነተኛ የሆነ ነገር እጃችን ላይ የሚኖርበት ከሀሳብም አንጻር ደግሞ በዘመኑ ገዢ ሆኖ አሸንፎ የወጣ ሀሳብ ይኖራል። እነዚህ ሁሉ ተጽዕኖ አሳድረውብን የምንመዝንበት ሚዛን ይዛባል። ከዛ ቁርአን ደግሞ ሌላ አይነት ሚዛን ይሰጣል። ያንን ሚዛን ለማግኘት ያኛውን ዓለም በተወሰነ መልኩ መጎብኘት የሚጠይቅና መለማመድ የሚጠይቅ ነው። በጣም የተሻለው መፍትሄም ያንን ማስተዋወቅ ነው። ለምሳሌ ቁርአን በደንብ እንደውም መጠቀምም የቁርአንን ምናምንም በደንብ መረዳት ብንችል ከዛ እኛም ራሳችን የሚያስደስተን ይሁን ሌላውን የምንመዝነው ቁርአን ገብቶታል የሚለው ነገርና አንድ ፕሮፌሰር የምንመዝንበት ሚዛን ሳንፈልገው ነው የሚቀየረው። የቁርአንን መልእክቱና ጥልቀቱ ምን ያህል የሰው ልጅን በእውቀትና በስነ ምግባር እንደሚሞላ ሲሰማን እዛ እኮ ፕሮፌሰር የተባለው ሰው ምንድን ነው የሚለው ሁለቱንም የምናውቅ ከሆነ ማለት ነው። ስለዚህ ሁለቱንም ማወቅ ነው መፍትሄው። ሁለቱንም ሚዛኑን ጠብቆ እንዲኖሩ ማድረግ ሲቻል በቃ ሚዛኑ ወዲያው ይስተካከላል። ሰው የምንመዝንበት ነገር ሌላ ይሆናል። የበለጠ የምናከብረው ነገር ሌላ ይሆናል። በዛ መልኩ ይለወጣል። ምናልባት ጥያቄው በደንብ ሳይገባኝ ነው ምናልባት ገምቼ መልስ የሰጠሁት። ተላልፈን ከሆነ እንግዲህ ድጋሚ ጥያቄውን ለመረዳት ሞክራለሁ። ኧረ በጭራሽ በደንብ ነው እና አናቱ ላይ ነው እንትን ያልከው። ባረክላ ፊክ። አይ ቲንክ መቀጠል እንችላለን ለዛሬ ወደ አሰብከው። አንለስ እነ ብራዘር ሱላይማን ዲስከሽን ላይ የነበሩ ወንድም እህቶች ካላችሁ በምትፈልጉት መልኩ ተመልሷል ወይስ ፎሎ አፕ ኩዌስችን ምንም ካለ ትንሽ ፖዝ ላድርግ? በምንፈልገው መልኩ ሳይሆን በትክክለኛ መልኩ በሚጠቅመን መልኩ ተመልሷል። ጀዛኩሙላህ ኸይር። እሺ መርሃባ። እሺ አህመድ ያ አይ ቲንክ ለዛሬ ወደ አዘጋጀው መሄድ እንችላለን ኢንሻአላህ። እሺ ቢስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ሸይጣን አዑዙ ቢላሂ ሚነ ሸይጣን ረጂም ስንል ምን ማለታችን ነው የሚለውን በዋናነት ይሄ ጉዳይ የሚባል ሳይሆን የህይወታችን የመኖር አቅጣጫ እና ፕሮግራም መሆኑን መውሰድ የሚል አንዱን አስበናል። አዑዙ ቢላሂ ሚነ ሸይጣን ረጂም እዚህ ዓለም ላይ ሸያጢን አልኢንስ ወልጂን የመሰረቱት ሲስተም አለ። ይህንን አውቆ ከዛ የመጠበቅ ፕሮግራም እንደሆነ ከዚህ ለመጠበቅ ደግሞ የሸይጣንን ሴራ ማወቅ መፍትሄኑንም ማወቅ ይፈልጋል። ስለዚህ ቁርአን ጋር እንመጣና አዑዙ ቢላሂ ስል አላሁ ስብሓነሁ ወተዓላ በቁርአን ውስጥ መጠበቂያ አድርጎ ያስቀመጠውን መንገድ ሁሉ ተከትዬ በሙሉ ህይወቴ ሸይጣን እንዳይገባብኝ ብቸኛ መጠበቂያ በሆነው የሰማዩ ብርሃን እጠበቃለሁኝ። አዑዙ ቢላሂ ስንል የምንጠበቅበት ሌላ ነገር የለም የሚለውንም አብረን እናጸድቃለን። ሰው ከሸይጣን ሊጠበቅ
የተለያዩ ነገሮችን ያደርጋል። አንዳንዶቹ አንገታቸው ላይ የሚያስሩት ነገር ሊኖር ይችላል። የሆነ በየሀገሩና በየሃይማኖቱ የሸይጣን መጠበቂያ ተብሎ የሚደረጉ ነገሮች ይኖራሉ። ድሮ ግሪክ ውስጥ ያው ብዙ አይነት የሸይጣንም የኹራፋትም የምናምንም ዓለም የሚበዛበት ነበር እና ምናልባት ከንፈር ላይ ቀይ ነገር መቀባት የነዚህ ጋኔን እና ሸይጣን እንዳይገባ ይከላከላል ብለው ያምኑ ነበር። አንገት ላይ ደግሞ የሚያስሩ ነበሩ። ይሄ ዓለም ሸይጣን አለ ካሉ በኋላ ከሸይጣን እጠበቅበታለሁ ተብሎ የሚባሉት ነገሮች በራሳቸው በጣም ለብዙ አላህን በብቸኝነት ከማምለክ ዓለም ውስጥ ሊያስወጡ የሚችሉ አደገኛ መንገዶች ናቸው። ከነዚህ መንገዶች ሁሉ በጸዳ መልኩ በአላህ እጠበቃለሁ። ስለዚህ በአላህ ከሸይጣን እንጠበቃለን ሲባል ብዙ ጊዜ ሰው ይሄ ሸይጣን ያዘው ሸይጣን ለከፈው ከሚባለው ጋር ነው የሚያስበው። እሱ ጉዳይ አለ ወይ የሚለው ጭምር ጥያቄ ያለበት ነገር ነው። ምንድን ነው ትክክል አለ ወይ? እንደዚህ ሸይጣን ያዘው ሸይጣን ምናምን የሚባል ነገር ከሚለው ጀምሮ መፍትሄውስ ምንድን ነው የሚለው ራሱ አንድ ርዕስ ነው። ግን ቁርአን በግልጽ ያስቀመጣቸው የሸይጣን ስልቶች፣ መስመሮች፣ ሴራዎች፣ ስትራቴጂዎች፣ ዓላማዎች አሉ። እነዚህን ሁሉ አጥርቼ እያንዳንዱ ላይ እንዳይጠልፈኝ አላህ ያስቀመጠውን መፍትሄ እየተጠቀምኩኝ እጓዛለሁኝ ማለት ነው። ስለዚህ ይህንን ሸይጣን አላህ ስብሐነሁ ወተዓላ በምን ስም ጠራው ስንል ሱረቱል ሐጅ ላይ ለምሳሌ ወሚን ናሲ መን ዩጃዲሉ ፊላሂ ቢገይሪ ዒልሚን ወየተቢዑ ኩለ ሸይጣኒን መሪድ እና ከሰዎች መካከል አላህን በሚመለከት ያለ እውቀት ይከራከራሉ፣ ዕልም ሳይኖር። ወየተቢዑ ኩለ ሸይጣኒን መሪድ ሁሉ መሪድ የሆኑ ሸይጣኖችን ሁሉ ይከተላሉ ይላል። እና ሰዎች ሸይጣንን መከተል ማለት ከፊት ለፊታችን የሚሄድ አካል 1 2 3 እርምጃ ሲራመድ 1 2 ተራምደን ከዛ በኋላ ወደ ቀኝ ወይ ወደ ግራ ብንዞር መከተል አይባልም፣ ተቋርጧል። እና የሚከተሉ አሉ። 1 ስቴፕ ይወስዳቸዋል፣ 2 ስቴፕ ይወስዳቸዋል። እና መሪድ ማለት ደግሞ ባለፈውም እንዳየነው ከውስጡ መልካም ነገር ሁሉ ነጥፎ ያለቀበት ማለት ነው። እና ሁል ጊዜ እኛ ውስጥ ያሉ መልካም ነገሮች አሉ፣ ሁሉም ሰው ልጅ ጋር ያሉ። ቁርአን ምን ይለናል? አላሁ ወልዩ ለዚነ አመኑ፣ አላህ ስብሐነሁ ወተዓላ ያመኑ ሰዎች ወልይ ነው። ዩኽሪጁሁም ሚነ ዙሉማት ኢለ ኑር፣ የእነሱ ጠባቂ ተንከባካቢ ዋሳቸው ነው። ዩኽሪጁሁም ሚነ ዙሉማት ኢለ ኑር፣ ከጨለማ ወደ ብርሃን ያወጣቸዋል ይላል። ሙእሚን ናቸው። ከዛ በኋላ ሙእሚን ከሆኑ በኋላ ምንድን ነው ጨለማው? እና የሰው ልጅ ሁልጊዜ የማንጨርሳቸው ሁሌ እያደግንበት እየጸዳን የምንሄድባቸው ነገሮች አሉ። ሙስሊም ስንሆን በቃ ሁሉ ነገራችን ጽድት ያለ ማለት አይደለም። ሙእሚንም ተብሎ ማለት ነው። አላህ ያለማቋረጥ እያጸዳ ከፍ እያረገ ወደ ተሻለው ብርሃን እየወሰዳቸው ከአንደኛው ጨለማ ወጥተው አንደኛው ጨለማ ገና ላይገፍ ይችላል። እሱን እንደዚህ እየገፈፉ ይሄዳሉ። ወለዚነ ከፈሩ፣ እነዛ የካዱ ሰዎች አውሊያሁም ሸይጣን፣ የእነሱ ደግሞ ሸይጣን ዩኽሪጁነሁም ሚነ ኑር ኢለ ዙሉማት፣
ከፈሩ ብሎ ግን ኑር ይላል። የካዱ ሰዎችም ጋር መልካም ነገሮች ይኖራሉ። ሸይጣን ያለማቋረጥ ያላቸውን መልካም ነገር ወደ ጨለማ ይቀይራል። ምንድን ነው ያላቸው መልካም ነገር? ዛሬ በቃ ይሄ ነገር አለው ይሄ ማህበረሰብ ብለን የምናደንቀው ለሸይጣን እንቅልፍ የሚነሳ ጉዳይ ነው። እንዴት አድርጌ ነው ከዚህ ብርሃን ማወጣው ብሎ ነው የሚሰራው ማለት ነው። ያ ብቻ ሳይሆን ሰዎችን እያወጣ ወደ ሌላ ጨለማ ይከታቸዋል። ከዛ ወየተቢዑ የተባለው ይከተላል የተባለው ደግሞ ወደሚቀጥለው ስቴፕ ሲወስዳቸውም ይከተሉታል። ያለማቋረጥ እሱን ተከትለው ይጓዛሉ። ሸይጣን ረጂም ተብሏል። ሱረቱ ሳፋት ላይ ወሒፍዘን ሚን ኩሊ ሸይጣን ማሪድ። ማሪድ ማለት ከእውነት ከመልካም ነገር ሁሉ በጣም በጽንፈኝነት ተቃራኒ የሚወጣ ማለት ነው። መልካም ነገርን ሲጣረስ በጣም በአመፀኝነት ነው የሚጣረሰው። እንደዚህ ለዘብ ብሎ ወይ እንደዚህ ቀስ ብሎ ምናምን አይደለም፣ ማሪድ ነው። የሚያነሳቸው ሀሳቦች ከሰው ልጅ ተፈጥሮ ተቃራኒ ነው። ግን በጣም ኤክስትሪም ሆኖ በአምባገነንነት እና በኃይል ነው እንትን የሚለው ሲያምጽ። እውነት የያዘ ሰው የሚኖረውን ወይም ሊኖረው የሚገባውን አይነት ወኔ ነው የምናይበት። በጣም አመፀኛ ነው። ከፍትህ ተቃራኒ፣ ከስነ ምግባር ተቃራኒ፣ ከፍጥራ ከተፈጥሮ ጋር ተቃራኒ ሆነ አምጾ የወጣ ነው እና ሰዎችንም እንዲህ ነው የሚያደርገው። ከመልካም ነገር ሲያፈነግጡ ሀፍረትን ባለው መልኩ አይደለም። አንድ አመፀኛ ሆነ በደልን አምጾ የሚወጣ ሰው አይነት በዛ ጉልበት ነው የሚወጣው። ስለዚህ ይሄ ባህሪውን ማወቅ ይፈልጋል ማለት ነው። ይሄ ደግሞ ያላመኑ ሰዎች ሁልጊዜ በጀርባ ከሸይጣኖች ጋር ነው የሚቀመጡት። ወኢዛ ለቁ ለዚነ አመኑ ቃሉ አመና ወኢዛ ኸለው ኢላ ሸያጢንሂም ቃሉ ኢና መዐኩም ኢነማ ነሕኑ ሙስተህዚኡን ይላል። ዓለማችን ላይ ፊት ለፊት ካሉት መግለጫዎች፣ ንግግሮች፣ ሀሳቦች፣ መልእክቶች ጀርባ ለብቻ ተነጥሎ የሚደረግ ውይይት በጣም የሸይጣኖች መሰብሰቢያና ሸይጣን ጉባኤው እዛ ነው ያለው። ወኢዛ ኸለው ኢላ ሸያጢንሂም ከሚዲያው ዞር ሲሉ እንዴት አድርገው የሰው ልጅን እንደሚያጋጩ፣ እንደሚያስጨርሱ፣ እንዴት አድርገው ህዝብ እርስ በርስ እንደሚያጨራርሱ ይህን ጉዳይ ነው እንትን የሚሉት። የሸይጣን ጉዞ ሙእሚኖች ጋር የተገደበ ሙስሊሞች ጋር የተገደበ ጉዳይም አይደለም። የሰው ልጅ ሁሉ እሱን ወልይ አውሊያ الذين كفروا أولياءهم الطاغوت እንደተባሉ አሁን ሸይጣን ሳይሆን አውሊያሁም ጣዖት ነው፣ ጣዖት ናቸው ብሎ የገለጻቸው እነዚህ ጣዖታት ከጨለማ ወደ ከብርሃን ወደ ጨለማ ብርሃን አውጥተው ጨለማ ውስጥ እንደሚከቷቸው እነዚህን ሰዎች እንኳን አይተውም። አሊያም ደግሞ መላው የሰው ዘር ሸይጣን ጠላት ነው። እኛም በዛ መልኩ ነው ማየት ያለብን። እነሱ ጋም ሸይጣን በማያቋርጥ ሁኔታ ወደ ጥፋት ይወስዳቸዋል እና ያ አዩሀ ናሱ ኩሉ ሚማ ፊል አርዲ ሐላለን ጠይበን ወላ ተተቢዑ ኹጡዋት ሸይጣን ኢነሁ ለኩም ዐዱውን ሙቢን እና እናንተ ሰዎች ሆይ ምድር ላይ ከምድር ሁለት ነገር ይላል፣ ሐላለን ጠይበን፣ ሐላልና ጠይብ የሆነን ብሉ ይላል።
ሐላል ሲሆን ከምግቡ ጋር ቀጥታ ያልተገናኙ ጉዳዮች የሰው ያልሆነ የተፈቀደ የሆነ እነዚህ ሐላል የሆነውን ነገር ብሉ ይላል። ጠይበን ጠይብ ማለት ለመልክ ያማረ ሲቀመስ ጣፋጭ የሆነ ለጤና ተስማሚ የሆነ ማለት ነው ይሉታል። እና የሰው ልጅን ሁሉ ሸይጣን ከሚያጠፋበት መንገድ የሁሉም የጋራ ጉዳያችን ከሆነው ነገር ውስጥ አንዱ ምግብን ማበላሸት ነው። አሁን ሸይጣን እዚህ ጋር ይኖራል ብለን አናስበው። ወላ ተተቢዑ ኹጡዋት ሸይጣን ኢነሁ ለኩም ዐዱውን ሙቢን፣ ለእናንተ ግልጽ ጠላት ነው ይላል። ሸይጣን ምግብን ምን ያደርጋል? የሸያጢን አልኢንስ ወልጂን ከሚሰሩት ክፋት ውስጥ አንዱ ምግብን ማበላሸት ነው። ومن الناس من يعجبك قوله في الحياة الدنيا ويشهد الله على ما في قلبه وهو أهلك الحساب وإذا تولى سعى في الأرض ليفسد فيها ويهلك الحرث والنسل። ከሰዎች መካከል ንግግሩ ምኑ ውበቱ የሚደንቅህ ሰው አለ። እንግዲህ ይሄ አላህ ስብሐነ ወተዓላ ቀልቡ ላይ ያለውን የሚመሰክርበት የሆነ ነው። እሱ በጣም ብርቱ ተከራካሪ ነው። ኤክስፐርት ናቸው ሀሳባቸውን በመግለጽ በመከራከር። ወኢዛ ተወላ ዞር ሲል ዘርን ምግብንና የሰው ልጅ ራሱ ተፈጥሮና ማንነቱን መበረዝ ነው ስራቸው። ስለዚህ ምድር ላይ በምግብ የሰው ልጅን ማንነት ለመበረዝ እና ምግቡን ለማበላሸት በጣም ከፍተኛ ሩጫና ጥረት የሚያደርጋሉ። ወኢዛ ተወላ ሰዓ ነው የሚለው፣ ከፍተኛ ጥረት ያደርጋሉ የሰው ልጅን ምግብ ለመበረዝ ማለት ነው። ዓለማችን ላይ አሁን ባለን ተጨባጭ ከዚህ በፊት ሆኖ በማያውቅ ሁኔታ ነው ሰውን ለጉዳት የሚዳርግና ዘርን የሚያበላሽ ስራ የሚሰራ፣ ጤናውን እንዲያጣ ባህሪው ለተለያዩ ጉዳቶች እንዲዳረግ ዘር መቀጠል እንዳይችል። ወላ ተተቢዑ ኹጡዋት ሸይጣን ሐላልና ጠይብ እንዳንበላ የተደረጉ ስቴፕስ እሱን አትከተሉ ይላል። ኢነሁ ለኩም ዐዱውን ሙቢን፣ እሱ ለእናንተ ግልጽ ጠላት ነው። ስለዚህ መላው የሰው ዘር ጋር በጋራ ይሄ የኹጡዋት ሸይጣን እዚህ ጋር ያ አዩሀ ናስ ብሎ ነው የሚጀምረው። ያ አዩሀ ናስ የሚለው ቁርአን መላው የሰው ዘርን የሚመለከት ጉዳይ፣ እኛም ከመላው የሰው ዘር ጋር አብረን የምናስፈጽማቸው ፕሮጀክቶችን ነው እና ያ አዩሀ ናስ ኩሉ ሚማ ፊል አርድ ሐላለን ጠይባ፣ ይሄ ሁሉንም ሰው የሚመለከት ነው። ሃይማኖትም ብሔርም ሀገርም አይለይም። ሰው በመሆናችን ተሰባስበን የሰው ልጅን ማንነት የሚበክሉና ምግቡን የሚበክሉ ነገሮችን ሁሉ ለማስቆም በጋራ መጣር ይፈልጋል። ይሄ የሸይጣን እርምጃዎችን እንዳትከተሉ። ሸይጣን ይሄ እንግዲህ ከምግቡ ዓለም ጋር ተያይዞ የሚሰራውን ከባድ ቀውስ ይነግረናል። በዚህ ዘመን ይሄንን ምቶ እውነታው ላይ የደረሰ ሰው ካልሆነ በስተቀር ይሄንን አያ ለመረዳት ይገባል። ምንድን ነው ኩሉ ሚማ ፊል አርድ ሐላለን ጠይባ ብሎ ወላ ተተቢዑ ኹጡዋት ሸይጣን ኢነሁ ለኩም ዐዱውን ሙቢን ምን አገናኘው ብሉ ነው? ሸይጣን ምን አመጣው እዚህ ሊል ይችላል። ምናልባት ይሄ ዓለም ላይ ከምግብ መበላሸት ጋር ተያይዞ የሚደረጉ ጥናቶችን ለማሳሳት ከፍተኛ በጀት ተመድቦ
ጥናትን በጥናት እያከሸፉ ይሄዳሉ። ይሄ ሱናአትል ጀን ወይም አግኖቶሎጂ የሚሉት ማለት ነው። በዚህ ዘመን በጣም የተስፋፋው ነገር ሰው ወደ እውነታው እንዳይደርስ የሚያስቱ በጣም ከፍተኛ በጀት የወጣባቸው ጥናትና ምርምሮችን ማቅረብ ነው። ይሄ እንግዲህ ይሄ ሚስጥር የሆነ ነገር አይደለም፣ እንደ ሳይንስ ሆኖ መጥቷል። አግኖቶሎጂ መሀይምነትን በእውቀት መልክ የማስፋፋት ስልት ማለት ነው። ሲጋራ የሚያደርሰውን ጉዳት ጥናት አድርገው የሚያቀርቡ ሰዎች እንደ መፍትሄ አድርገው ካምፓኒዎቹ የወሰዱት በጥናት ጥናቱን ማደብዘዝ እና አቅጣጫ ማሳት። መሰል ጥናቶች በጣም ይሰራሉ፣ እንደ አንድ ስትራቴጂ እና መፍትሄ ናቸው እና ሰው ጤናውን ሊበክሉ የሚችሉ ነገሮች በከፍተኛ ሁኔታ ይሰራሉ። እነሱን ደግሞ ጥናቱ ላይ ደርሶ ለህዝብ ማቅረብ ደግሞ የማይቻልበት ኢንቫይሮመንት ነው። ጥናት ከፍተኛ በጀት ይፈልጋል። ስለዚህ ግለሰቦች አጥንተው ሊደርሱበት የሚችሉት አይደለም። ዋና ጥናቱን የሚያካሂዱ ሰዎች ሌላ ኢንትረስት ያላቸው ናቸው። እዚህ ዓለም ውስጥ ቀውስ ነው ያለው። ላትተቢዑ ኹጡዋት ሸይጣን። እንዴት ነው የምናስቀመው? ይሄንን ስቴፕ ባይ ስቴፕ እየሄድን እዚህ ደርሰናል፣ እያንዳንዱን ስቴፕ እየተከተለን። ስለዚህ መላው የሰው ዘር ከዚህ ጋር ተያይዞ ያሉ ነገሮችን መፍትሄ ሊሰጠው ይገባል። ወደ ኢኮኖሚው ስንመጣ الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا والله واسع عليم። ሌላው ከምግብ ውጭ ያለው ህይወታችንን ደግሞ الشيطان يعدكم الفقر። ሸይጣን እያንዳንዱ ሰው ፈቅር ማለት በጥሬ ቃሉ ችግር፣ ድህነት፣ ጉድለት ማለት ነው፣ የጎደለን ነገር። ዋናው ትርጉሙ ግን ፈቅር ማለት የጀርባ አጥንት ነው። እያንዳንዱ ሰው መደገፊያዬ፣ መቆሚያዬ፣ ተስፋ የሚለው ነገር አለው። ሸይጣን የዒዱኩሙል ፈቅር፣ ይሄ ዋና ጉዳያችሁ ልታጡት ነው ብሎ ያስፈራራችኋል። እጥረት፣ ችግር አለ ብሎ በዚህ አይነት የሀሳብ ዓለም ውስጥ ይከታችሁ። ይሄ ዓለም እስከ ቂያማ ድረስ የሰው ልጅ ተጠቅሞበት ከዛ በኋላ ኢዛ ዙልዚለቲል አርዱ ዝልዛለሃ ወአኽረጀቲል አርዱ አስቃለሃ፣ የሰው ልጅ የምድርን ሀብት ሳይጨርስ ቂያማ ይደርሳል እና ውስጧ ያለውን ሀብት ሁሉ አውጥታ ትዘረግፈዋለች። አስቃለሃ ማለት በጣም ከባድ መሆኑን ነው ፊቀሉን የሚገልጸው ማለት ነው። ወቃለ ልኢንሳኑ ማለሃ፣ ምንድን ነው የተፈጠረው ይላል የሰው ልጅ። ወሰኸረ ለኩም ማ ፊ ሰማዋቲ ወማ ፊል አርድ፣ አይደለም በምድር በሰማይ ያለው ሁሉ ለእናንተ ባሪያና ታዛዥ፣ ለጥቅማችሁ ልታውሉት በምትችሉት መልኩ ተስተካከለ ይላል። ወአታኩም ሚን ኩሊ ማ ሰአልቱሙሁ፣ የሚያስፈልጋችሁን ነገር ሁሉ ሙሉ አድርጌ ሰጠኋችሁ ይላል። ወፊ ሰማኢ ሪዝቁኩም፣ የተመለሰ ጥያቄ ነው የሪዝቃችሁ ጉዳይ ይላል። ሸይጣን ደግሞ አጠቃላይ የዱንያ እሳቤ የሚቀርጸው በስኬርሲቲ ሜንታሊቲ፣ ሁሉ ነገር እጥረት አለ። ሰው የሚኖርበት ቤት አጥቶ ይንከራተታል። በሁሉም ሀገር ላይ ባዶ ሰፊ መሬቶች አሉ፣ ግን የቤት እጥረት አለ። ስኬርሲቲን በመፍጠር ነው ሌሎች ቀጥሎ ያለውን ነገር የሚያደርገው። እጥረት አለ የሚለውንና እጥረት በመፍጠር ከዛ ምን ያደርጋል? አሸይጣኑ የዒዱኩሙል ፈቅር ወየእሙሩኩም ቢልፋሕሻ፣ በቃ የሆነ ነገር ላጣ ነው ብለን ስንደነግጥ፣ የሆነ ነገር እጥረት አለ ብለን ደግሞ ስንል
ከዛ ይሄ የተለያዩ መጥፎ ነገሮችን ሸይጣን የሚያመጣቸው ወስዋሶችን ለመፈጸም በር ይከፍታል። መጀመሪያ ይሄንን ነው የሚያመጣው፣ እጥረት ስሜት፣ ተስፋ የምናደርገውን ነገር ልናጣው እና ልንወድቅ መቆሚያ ልናጣ እንደምንችል፣ መሰረታችን ሊናድ እንደሚችል ያስደነግጠናል። ወሸይጣኑ የዒዱኩም አልፈቅር ከዛ ወያእሙሩኩም ቢልፋሕሻ። ሰዎች አንድ ጊዜ እዚህ ስሜት ውስጥ ከገቡለት ከዛ በኋላ ንጉስ ይሆናል፣ ያዛል። ወላሁ የዒድኩም መግፊረተን ሚንሁ ወፈድላ። አላህ ደግሞ ካላችሁበት ማንኛውንም አይነት ችግር አርማችሁ ተስተካክላችሁ ልትወጡ እንደምትችሉና በጣም ብዙ ትሩፋቶች እንዳሉት አላህ ደግሞ ተስፋ ይሰጣችኋል። ወላሁ ዋሲዑን አሊም። አላህ አዋቂና ሰፊ ነው ስጦታ። ስለዚህ የተትረፈረፈ ሀብት ዓለም አላት ብሎ ማመንና ይሄ ሀብት ደግሞ ለሰው ልጆች ሁሉ በትክክል እንዲደርስ ማድረግ የሸይጣንን በር የሚዘጋ ነው። ሰዎች በእጥረት ስሜት የሆነ ነገር ላጣ ነው በሚል ስጋት ስሜት ውስጥ ማስገባት የሸይጣን በር መክፈቻው ነው። ስለዚህ ይሄ ማስፈራራት፣ ማስደንገጥ፣ እጥበት ስሜት እንዲሰማ ማድረግ የሸይጣን ስራ ነው። ኢነማ ዛሊኩም ሸይጣኑ ዩኸውፉ አውሊያአሁ ፈላ ተኻፉሁም ወኻፉኒ ኢን ኩንቱም ሙእሚኒን። ሁሉ ነገር እንድንፈራ ነው የሚያደርገን። የሚፈጥረው ዓለም ራሱ በቃ መፍራት የነገሰበት ነው። ጓደኛ ጓደኛውን፣ አባት ልጁን፣ ልጅ አባትን፣ ባል ሚስትን፣ ሚስት ባልን፣ በቃ ፍርሃት የነገሰበት ነው። ከዛም አልፎ ደግሞ ሰው ስለ ፊውቸር ሲያስብ የሚያስፈራ ነው። ያለበት ተጨባጭ ሲያስበው ያስፈራል። ልጆች ምን ሊሆኑ ነው ሲል ፍርሃት ነው። ምን እያደረጉ ነው ሲል ፍርሃት ነው። ይሄ የመረጋጋት የሰኪና የመተማመን ዓለም ሳይሆን የስጋት ዓለም ይፈጥራል። ኢነማ ዛሊኩም ሸይጣኑ ዩኸውፉ አውሊያአሁ። ይሄ ኢስላም የሚሰራው ዓለም መተማመንን፣ እርግጠኛነትን፣ መልካምነትን፣ ተስፋን ይፈጥራል። ሸይጣን ደግሞ ፍርሃት ነው። በቃ ሁሉ ነገር እንድንፈራ ነው ያደርገን። ስጋት ይፈጥራል። ይሄ የስጋት መንፈስ፣ የስኬርሲቲ መንፈስ በሰዎች መካከል የሚኖር በጣም ብዙ ፕሮብሌም፣ መጥፎ ነገሮችን እንድናስብ ከሚያደርጉን እና ከሚያሰሩን ነገሮች እነዚህ ናቸው። ስለዚህ ሸይጣን በጣም ስልቶቹ በቁርአን በጣም የምንኖረው ህይወት ስለሆነ በሚገባን መልኩ ነው የሚገልጸው። ይሄ ሸይጣን ፍላጎት አጠቃላይ የሰው ልጆችን ማሳት ነው። ወዩሪዱ ሸይጣኑ አን ዩዲለሁም ضላለን በዒድ። ሸይጣን በሁሉም ጉዳያችን ውስጥ እንድንሳሳት ብቻ ሳይሆን ስህተታችን በጣም የራቀና የከፋ እንዲሆን ነው የሚፈልገው። ወዩሪዱ ሸይጣኑ አን ዩዲለሁም ضላለን በዒድ። ይሄ ሁሉ ሆኖ ግን ሸይጣን ስልቱ ደካማ ነው። ገና ቁርአን ስልቱን ሲገልጽልን ከዛ በኋላ ለሴራውን አልፎ ለመሄድ ይቀላል። ኢነ ከይደ ሸይጣን ካነ ضዒፋ። በእርግጥ የሸይጣን ሴራ ደካማ ነው። ይህንንም እንግዲህ ምንድን ነው የሚጠቀመው? ወለኡዲለነሁም፣ ሁሌም መንገድ አስታቸዋለሁ። ሸይጣን የሚመክረው የሚያጠፋንን መንገድ፣ ይሄ እኮ ብታረግ እንዲህ ይሳካልሃል፣ እንዲህ ብታረግ እኮ እንዲህ ትወጣለህ ይላል። ወለኡመንየነሁም፣ ምኞትን ነገር ውስጥ ከታቸዋለሁ። እችን እንዲህ ብታደርጋት ይህን ያህል ነገር ታገኛለህ፣ እንዲህ ብትሆን እንዴት ስልጣን
ትወጣለህ፣ እንዲህ ብትሆን እያለ ተምኔት ውስጥ ከታቸዋለሁ ይላል። እዚህ ጋር ከተሸነፉልኝ ወለአሙረን ነው፣ ከዛ በኋላ አዛቸዋለሁ ይላል። እስከምን ድረስ የሚሄዱት? ፈለዩበቲኩነ አዛነ ልአንዓሚ ወለአሙረነሁም ፈለዩገይሩነ ኸልቀላህ። ይሄ አያ ከረጅም ዓመታት በኋላ በዚህ ዘመን ነው እውን የሆነው ይላል። ፈለዩገይሩነ ኸልቀላህ፣ የሰው ልጅን አፈጣጠር እንዲቀይሩ አዛቸዋለሁ ይላል። ፈለዩገይሩነ ኸልቀላህ፣ አላህ የፈጠረው መቀየር፣ ወንድ አድርጎ የፈጠረው ወይስ ሴት አድርጎ የፈጠረው እሱን እስከ መቀየር ትእዛዝ አዛቸዋለሁ ይላል። ወመን የተኺዝ ሸይጣነ ወልየን ሚን ዱኒላሂ ፈቀድ ኸሲረ ኹስራነን ሙቢና። ከአላህ ውጭ ሸይጣንን ወልይ አድርጎ የያዘ በእርግጥ ግልጽ የሆነ ኪሳራን ከሰረ። የዒዱሁም ቃል ይገባል፣ ወዩመኒህም ተምኔት ውስጥ ይከታቸዋል። ወማ የዒዱሁም ሸይጣኑ፣ ሸይጣን ግን ሁልጊዜ ጉሩር ነው፣ ኢሊውዥን ውስጥ ነው ሰው የሚከተው። በምንድን ነው የሚመስሉት? ከሩቅ በረሃ ውስጥ ውሃ የሚመስል ቦታ አለ፣ ሲርቢዶ የሚባለው ማለት ነው። ሰው የተጠማ ሰው እዛ ውሃ ጠጣለሁ ብሎ ሲሄድ ግን ከመጀመሪያው የበለጠ ሀሩር ነው። ሁሌም እንዲህ ከሆንክ፣ እንዲህ ካደረግ እንዲህ ትሆናለህ ይላል። አሁን ሆነን ስናስበው ትክክል ይመስላል፣ በጣም ደግሞ ያጓጓል። ከዛ ልክ ቦታው ስንሄድ ግን የለም፣ በተቃራኒው ነው ያለው። በጣም ስቃይ የሆነ ሐዘን፣ ጭንቀት ነው፣ ጉሩር ነው እንዳለ። ቢያንስ የሚያወራው ነገር ከነጥፋቱ የሆነ የሚገኝ ነገር ቢኖረው አንድ ነው፣ ግን ጉሩር ነው ይላል። ወማ የዒዱሁም ሸይጣኑ ኢላ ጉሩር፣ ስልጣናችሁ ይቆያል እንዲህ ካደረጋችሁ፣ እንዲህ ከሆናችሁ፣ እንዲህ ካላችሁ ይላል። ሀብታችሁ ይበዛል እንዲህ ከሆናችሁ፣ እንዲህ ካደረጋችሁ፣ እንትን ካደረጋችሁ እንዲህ ይሆናል። በቃ ማይከትን የእምነት የተምኔት ዓለም ውስጥ የለም። በጣም ደስተኛ የምትሆኑት በቃ እንጆይ የምታደርጉት እንዲህ ሲሆን ነው፣ እንደዛ ሲሆን ነው ይላል። ግን ያ ሁሉ ቦታው ሲደረስ ጉሩር ነው፣ ተቃራኒ ውጤት ነው የሚያመጣው። ሸይጣን ከሚፈልጋቸው ነገሮች በሰዎች መካከል ግጭትን፣ ጠላትነትን፣ ጥላቻን ማስፋፋት ነው። ከዛም አልፎ ወደ አላህ መንገድ ሰዎች እንዳይሄዱ በር መዝጋት፣ ሰዎች ዒባዳ ጋር እንዳይመጡ መከልከል። ኢነማ ዩሪዱ ሸይጣኑ አን ዩቂዐ በይነኩም አልዐዳወተ ወልበግዳአ ፊል ኸምሪ ወልመይሲር፣ ቁማርንና መጠጥን መሰረት አድርጎ በሰዎች መካከል ጥላቻን፣ ቂምን፣ ጠላትነትን ማስፋፋት ነው። ወየሱደኩም አን ዚክሪላህ፣ ከቁርአን መልእክቶችና አላህን ከማስታወስ ሊጋረዳችሁ። ወአን ሰላቲ፣ ከሰላት ፈሀል አንቱም ሙንተሁን፣ መፍትሄው ይህን ማቆም ነውና ታቆማላችሁን? ልታቆሙ ዝግጁ ናችሁን? ይላል። ሸይጣን ሌላው የሚያደረገው ተዝይን ነው። ሰዎች የሚሰሩትን ስራ ትክክል እንደሆነ፣ በጣም ብልጠት እንደሆነ፣ እንደውም ስትራቴጂ እንደሆነ፣ ስማርት መሆን እንደሆነ ምናምን አስቦ ያስገባል። ወላኪን ቀሰት ቁሉቡሁም ወዘየነ ለሁም ሸይጣኑ ማ ካኑ ያዕመሉን፣ ልባቸው ደረቀ፣ ሸይጣን የሚሰሩት የነበረውን ነገር ውብና ትክክል አድርጎ ያሳያቸዋል። እና ሸይጣን ምንድን ነው የሚያደርገን የሚለው እንግዲህ በሰፊው ቁርአን ያብራራልና ሸያጢን አልኢንስ ወልጂን መካከል ያለውን ነገር ይገልጽልናል። ከዛሊከ ጀዐልና ሊኩሊ ነቢይን አድወን ሸያጢን አልኢንስ ወልጂን ዩሒ ባዕዱሁም ኢላ ባዕድን ዙኽሩፈል ቀውሊ ጉሩራ ወለው ሻአ ረቡከ ማ ፈዐሉሁ ፈዘርሁም ወማ የፍተሩን።
ሸያጢን አልኢንስና ወልጂን አንዱ ለአንዱ መረጃ የሚቀባበል ሸይጣንነታቸው የበለጠ እንዲባባስ የሚመካከሩ የሚነጋገሩ ሌላ ሸይጣን እንግዲህ የሚያደርገው ወስወሳ ነው። ፈወስወሰ ለሁመ ሸይጣን ሊዩብዲለሁማ ማ ውሪየ ዐንሁማ ሚን ሰውአቲሂማ። ሸይጣን እንግዲህ ወስዋሳ አንዱ ስራ ነው። መጥቶ ሹክ ይለናል ማለት ነው። እንዲህ አድርግ፣ እንዲሆን፣ ይህን ወንጀል ስራ፣ እንዲበል እያለ የመወስወስ ስራው ይሰራል። ሌላ ሸይጣን ስልቱ የሚያማምሩ ስሞችን ማውጣት ነው። አደምን አለይሂ ሰላም ሲያሳስት ሸጀረቱል ኹልድ አለው። ወሙልኪን ላ የብላ፣ ዝንተ ዓለም እንድትኖር የሚያደርግ ዛፍ ነው አለው። የዛፉን ስም ራሱ ሸጀረቱል ኹልድ አለው። አጥፊ የሆነ ከጀነት እንዲወጣ የሚያደርገውን ዛፍ እሱ ሸጀረቱል ኹልድ ብሎ ስም አወጣለት። እና ሸይጣን ትልቁ ስራው አደምንም የሚያሳተበት ስራው አጥፊ የሆነን ነገር ሙሉ ለሙሉ ተቃራኒ የሆነ ውብ ስያሜ መስጠት። ሸጀረቱል ኹልድ ለዝንተ ዓለም ጀነትን ውስጥ እንድትኖር የሚያደርግህ አለው። እውነታው ግን ወዲያውኑ ከጀነት እንዲወጣ የሚያደርግ። ስለዚህ ሁሌም በየዘመኑ እንደዚህ የሚማርኩ የሰው ልጅን ሊያሳስቱ የሚችሉ ከእውነታው ፍጹም ተቃራኒ የሆነ ውብ ስም ያመጣል። ሸጀረቱል ኹልድ ወሙልኪን ላ የብላ፣ ፈጽሞ የማያረጅ የሆነ ንግስናን የሚያላብስ። ግን ሁለቱም ተቃራኒ ነው። እንኳን ንግስና ሊኖር ያ ክብሩ ሁሉ ተገፎ የለበሰው ጌጡን ነው አጥቶ የተራቆተው ማለት ነው። ስለዚህ ይሄ ስያሜው ሌላ እጥፊ ነገሩ ወኢማ የንዘገነከ ሚነ ሸይጣን ነዝጉን ፈስተዒዝ ቢላሂ ኢነሁ ሰሚዑን ዓሊም። አንዳንዴ ደግሞ እንደዚህ ነዝግ ይባላል። ሸይጣን ይመጣና እንደዚህ መጥቶ ብቻ የሆኑ ሀሳቦችን ውስጣችን ውስጥ በጉልበት ይከታቸዋል። በጣም ድንገት የሚመጣ የክፋት ስሜት እንደዚህ እዛ ውስጥ ይከተናል። ስለዚህ ፈስተዒዝ ቢላህ፣ እንደዚህ አይነት ነገር ሲኖር ወደ አላህ መመለስ፣ ተውበት ማድረግ፣ የአላህን ቅጣት ማስታወስ፣ እንደዚህ አድርጎ ከዛ መውጣት ይፈልጋል። እና ተቅዮችን ሲገልጻቸው ሸይጣን አይጠፋም። እነ ለዚነ ተቀው ኢዛ መሰሁም ጣኢፉ ሚነ ሸይጣን ተዘከሩ ፈኢዛ ሁም ሙብሲሩን። ተቅዮች ሸይጣን ይመጣና ይነካቸዋል፣ የዛኔው ያስታውሳሉ። ቁርአን ሸይጣን እንዲህ እኮ ያደርጋቸዋል ይላቸዋል። ልክ ሄደው ሲነኩ ተሳስተው ትዝ ይላቸዋል። ፈኢዛ ሁም ሙብሲሩን፣ ተጋርደው የነበረ ነገር ወዲያው ግልጥ ይላል። እና በቤተሰብ በወንድም መካከል ሌላ እንግዲህ የጥፋት ስራው እዛ ውስጥ ነው ያለው። ሱረቱ ዩሱፍ ላይ ቃለ ያ ቡነየ ላ ተቅሱስ ሩእያከ ዐላ ኢኽወቲከ ፈየኪዱ ለከ ከይዳ፣ ልጅ ሆይ ያየኸውን ህልም ለወንድሞችህ አትንገራቸው ቃሉትና ለምን ኢነ ሸይጣነ ሊልኢንሳኒ ዐዱውውን ሙቢን አሉት። በመካከላችሁ ቅናትን ከቅናትም አልፎ ደግሞ ሴራ አንተ ላይ አሲረው ጉዳት ላይ ያደርሱብህ
እንዲያደርሱበት ሸይጣን ያደርጋል። ሸይጣን ለሰው ልጅ ግልጽ ጠላት ነውና፣ ስለዚህ ቤተሰብን ለመጠበቅ ጥሩ ወንድም ጥሩ እህት መሆኗ ብቻ በቂ አይደለም፣ ሴፍ አይደለም። ሸይጣን ይህንን ጥሩ ወንድም ይህንን ጥሩ እችን ጥሩ እህት ምን እንደሚያደርጋት አናውቅም። ስለዚህ ሸይጣን የምንከላከልበት ቤቱን ለመጠበቅ ስልት ይፈልጋል። እንዴት እንደተቀየረ አናውቀውም። በጣም መልካም የነበሩ ሰዎች ሸይጣን መኖሩን አስተውለን ካልሄድን ያ ሰው ምንም አይሆንም፣ ምንም አያመጣም። ግን ሸይጣን ይባላል ቤት የሚያፈርስ በወንድሞች መካከል ቅናትን፣ ጥላቻን ምናምን የሚፈጥር በፍጹም አይታሰብ ማለት ነው። ወንድም እና ወንድም ግን ሸይጣን አድው ሙቢን ለሰው ልጅ። ለዚህም ነው ዩሱፍ ምን አለ? ሚን ባዕድ አን ነዘገ ሸይጣኑ በይኒ ወበይነ ኢኽወቲ ያለ ሸይጣን በእኔና በመካከል ወንድሞች መካከል ነዝግ፣ ቅድም የተገለጸው ነገር በተጨባጭ ሲገለጥ በዩሱፍና በወንድሞቹ መካከል የሰራው ነገር ነዝግ ይባላል። ስለዚህ ያው ቁርአን ጋር ሲመጣ ደግሞ የሚሰራው ሴራ በጣም ብዙ ነው። ስለዚህ ፈኢዛ ቀረአተ አልቁርአነ ፈስተዒዝ ቢላሂ ሚነ ሸይጣን ረጂም ይላል። ሌላው ከኢኮኖሚ ጋር ተያይዞ ገንዘብን በስርዓቱ ማኔጃ ለማድረግ የሸይጣን ስራ ነው። ኢነል ሙበዚሪነ ካኑ ኢኽዋነ ሸያጢን ወካነ ሸይጣኑ ሊረቢሂ ከፉራ። ስለዚህ እንግዲህ ቁርአን በተለያዩ አያዎች እንግዲህ ይሄ ሸይጣን ምንድን ነው፣ እንዴት ነው፣ ምንድን ነው የሚለውን ነገር በደንብ አብራርቶልናል። ጥንቃቄ የሚፈልግ ግን ደግሞ ደካማም የሆነ ሞቶር ነው። በጥቅሉ ሸይጣን ያ አዩሀ ለዚነ አመኑ ላ ተተቢዑ ኹጡዋት ሸይጣን፣ እናንተ ያመናችሁ ሰዎች የሸይጣንን እርምጃ አትከታተሉ። ኢቨን አንድ እርምጃ እንኳን ሄድ ያለ ሰው ቶሎ ፈኢዛ ሁም ሙብሲሩን እንዳለው ቶሎ አስታውሶ ተዘከሩ አስታውሶ መመለስ ይፈልግ። ወላ ተተቢዑ ኹጡዋት ወመን የተቢዕ ኹጡዋት ሸይጣን፣ የሸይጣንን ስቴፕ የሚከተል ሰው ቀጥሎ ምንድን ነው የሚሆነው? ፈኢነሁ ያእሙሩ ቢልፋሕሻኢ ወልሙንከር፣ ሸይጣን የሚያዘው ሸይጣን የማዘዝ ስልጣኑን እንዲያገኝ ያደርገዋል። ሸይጣን የሰው ልጅን ማዘዝ አይችልም። ሰው ልጅ መስማት፣ መከተል፣ ወስዋሱን መቀበል ምናምን ከጀመረ ከዛ በኋላ ነው የማዘዝ ፓወር የሚያገኝ። እኛ ደግሞ እምቢ ማለት የምንችልበት አቅማችንን እናጠዋለን። ከዛ ፈኢነሁ ያእሙሩ ቢልፋሕሻኢ ወልሙንከር፣ ሁሌም የሚያዘው ደግሞ በመጥፎ ነገርና በተጠላ ነገር። ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ማ ዘካ ሚንኩም ሚን አሐድን አበደን ወላኪነ አላህ ዩዘኪ መን የሻእ ወላሁ ሰሚዑን። እና በዚህ በሸይጣን ጉትጎታ ተበክሎ ክፋት ውስጥ ከመግባት ራስን ማጽዳት ፈጽሞ አይቻልም ነበር። የአላህ ችሮታና እዝነቱ ባይኖር ኖሮ አንዳችሁም መጽዳት አትችሉም ነበር። ነገር ግን አላህ ሱብሓነሁ ወተዓላ የፈለገውን እንደዚህ ቀልቡንም አቅሉንም ሁሉንም ንጽት አድርጎ ከክፋትና ከጥፋት አድኖት ወደ ከፍታ ይወስደዋል ይላል። ወላሁ ሰሚዑን ዐሊም። ሸይጣን ከሚያደርገው ነገር አንዱ ሰዎች ከቁርአን ጋር እንዲለያዩ ማድረግ ነው። ለቀድ አደለኒ አን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣኑ ሊልኢንሳኒ ኸዙላ። ሸያጢን አልኢንስ ወልጅን ቃለ ያ ለይተኒ ለም አተኺዝ ፉላነን ኸሊላ
እከሌን እንደው ጓደኛ አድርጌ ባልያዝኩኝ ብሎ በቁጭት ያ ጓደኛ ምን አደረገኝ? ለቀድ አደለኒ አን ዚክሪ የቁርአንን መልእክት እና አላህን ማስታወስ እና በዛ ህይወቴን ከመምራት አውጥቶ ወደ ተሳሳተ የህይወት መስመር ውስጥ ከተተኝ። ባዕደ ኢዝ ጃአኒ ያውም ደግሞ ከመጣልኝ በኋላ ይህ ብርሃን። ወካነ ሸይጣኑ ለኢንሳኒ ከዙላ ሸይጣን በእርግጥ ለሰው ልጅ አታላይ የሆነ ክፉ ነው። ስለዚህ ይሄ ከቁርአን ጋር ያለንም ጉዳይ ከሚያስተን ከሚያስረሳን ከመልእክቱ ጋር እንድንርቅ ከሚያደርገን ነገር አንዱ ሸይጣን። ስለዚህ ቁርአን ምን ይላል? እነ ሸይጣን ለኩም አዱ ፈተኺዙሁ አዱ፣ ሸይጣን ጠላታችሁ፣ ስለዚህ ላታደርጋችሁ ያዙት። ይሄ ትእዛዝ ነው እንግዲህ ከባድ ትእዛዝ ወይም ደግሞ መሰረታዊ የሆነው መልእክት። የእውነት ሸይጣን ጠላት አድርገን ይዘነዋል። ብዙ ሰው ሙስሊም ወንድሙን ወይም ደግሞ በጀማ የሚለየው ሰውን ጠላት አድርጎ ብቻ የያዛቸዋል። ግን ከሰማይ መልእክት የመጣው ጠላት አድርጋችሁ ያዙት የተባለው ሸይጣን ነው። ግን ጠላታችን አድርጎ የመያዝ ስሜት፣ አንድ ሰው የሆነን አካል ጠላቴ ሲለው እንዴት ነው የሚሆነው? የሆነ ኸይር ነገር እንኳን ይዞለት ቢመጣ እኮ ምን አስቦ ነው ይላል። ቢመክረውም ምን ገደል ውስጥ ሊከተኝ ነው ይላል። ሸይጣን ጠላታችሁ ነው፣ ጠላት አድርጋችሁ ያዙት። እዚህ ዱንያ ላይ እናንተን መጥፎ ነገር ውስጥ ከቶ ራሱን ይጠግብ አይደለም። ኢነማ የድዑ ሂዝበሁ ሊየኩኑ ሚን አስሐቢ ሰዒር። እንደው ምንም አያረካውም ዱንያ ላይ የፈለገ ብንጨራረስ፣ የፈለገ ብንተላለቅ፣ የፈለገ አይነት ወንጀል ብንሰራ ዋና ዓላማው አስሐብ ሰዒር ጀሃነም ባለቤት እናንተ እንድትሆኑ ነው ጥሪ የሚያደርገው ይላል። እዚህ እንግዲህ ያው እንግዲህ ሸይጣን በትንሹ እንግዲህ ይሄን ይመስላል። ሸይጣን ጠላት ነው፣ ጠላት አድርጋችሁ ያዙት የሚለው አያ ጋር ሰዓቱም ስላለቀ እዚሁ ጋር ማለት ምናልባት እናንተ ሀሳቦች አሉ እንግዲህ መርሃባ ባረከላ ፊክ አህመድ። በጣም የሚገራርሙት ብዙ ነጥቦች ነው ያሉት። እያንዳንዱ ነገር ራሱ ብዙ ችግሮች ሊፈታ የሚችል ነው። ስኬርሲቲ የሚለው ብቻውን ራሱ እሱን እንኳን አዌር ብንሆን ብዙ ችግሮቻችንን የምንፈታበት ወይም ደግሞ ሲጀመር ወደ ችግር እንዳንገባ ከወንድም እህቶቻችን ጋር እንዳንጋጭ አይዲያል የሆነ ኑሮን እንድንኖር የሚያስችለን ነገር ነው። ይህንን ብቻ ብንነቃ ራሱ ስኬርሲቲን እንድናስብ ወይም ደግሞ እጥረት አለ የሆነ ነገር አንደኛው ሊወስድብኝ ነው፣ ሊቀድመኝ ነው፣ ወይ ልትቀድመኝ ነው፣ ያልቅብኛል፣ ወይ ደግሞ መጥፎ ነገር ነው ከዚህ በኋላ የሚከተለው ማለት አለብኝ። ያ አስተሳሰብ ብቻ ቢነሳልን ራሱ እና የት አመጣጡ ቢገባን ብዙ ነገር ነው የሚያቀልልን። አላህ ያግራለን ኢንሻአላህ። እስቲ ከእናንተ ሀሳብም ጥያቄም ካለ ወደ እናንተ ልምጣና አንሚዩት አድርጋችሁ መቀጠል ይቻላል ኢንሻአላህ። ስለ አንሚዩት አድርጋችሁ እስክትቀጥሉ ወይም እጃችሁን እስክታሳዩኝ ትልቋ ልጄ በቅርቡ የሆነ ሪሰርች እየነገረችኝ ነበረ። ዶክመንተሪ አይታ ፕሮፌሰሩ የደረሰበት ጥናት ትላልቅ ካምፓኒዎችን ኩዌስችኑት የሚያስገባ ነበር እና እንዴት ሚስቱን ሊገሉበት ሲከታተሉት እሱን ከስራ አስወጥተውት ምናምን በህይወት ያለ ሰው ነው
አሁንም ድረስ እና ምን ያህል ያ ጥናት እንዳይወጣ እንዳሉት እየነገረችኝ ነበርና እኔ ሁልጊዜ ማስበው በቃ ድርጅቶች ብራቸው እንዳይሉ ያው ከግሪድ የተነሳ ነው እንጂ ከኋላው ሸይጣን ይኖራል የሚል ነገር መጥቶልኝ አያውቅም ነበረ። ያው ብራቸው እንዳይጎድልባቸው ጥቅማቸው እንዳይነካ ሲሉ የሚለውን ነው ማስበው። ግን ከእያንዳንዱ ክፉ ነገር ጀርባ ያለው በቃ እሱ ነው። ኢቭን በቃ ጥቅሜ ምንድን ነው የኔ ጥቅም ይነካል የሚለው አስተሳሰብ ራሱ ከሸይጣን ነው የሚመጣው ማለት ነው። ያ ደግሞ ስንት ነገር ሊያደርስ እንደሚችል ሁላችንም በህይወታችን የምናየው ነገር ነው። ጥያቄ ወይ ሀሳብ ያለው ሰው የሚጨምሩበት ነገር ካለ? السلام عليكم. وعليكم السلام ورحمة الله وبركاته. ما شاء الله جميلة، جزاك الله خير. أحمد ما شاء الله ያው እንደተለመደው ነገሮችን በተለየ አይን ተፋ አድርገን እንድናይ በተለይ ከህይወታችን ይሰማል ጀሚላ? በደንብ ይሰማል መሐመድ። ኦኬ ጀዛክ الله። በተለይ በተጨባጭ ህይወታችን ውስጥ እያስገባን እንድናያቸው ሁልጊዜ በተለይ ስለ ኩፍር፣ ስለ ሸይጣን፣ ስለ ፊትና ሲነገር ኤክስተርናላይዝ ማድረግ ይቀናናል። ወደ ውጭ አውጥተን ሌላኛው አካል የሚመለከተው እንደዚህ አይነት ነገር የሚል አስተሳሰብ አለንና እንዲህ በተን አድርገህ ስታሳየን ደግሞ ለካ ህይወታችን ውስጥ በራሳችንም በግልም በቤተሰብም በስራም በጓደኛም በጉርብትናም የምናገኛቸው ሰዎች ጋር ከአንዳችን ወደ ሌላኛችን የሚሄዱ ሰይጣናዊ ነገሮች አሉ። እነሱ ራሱ መጠንቀቅ አለብን። ሰው ነው ኦፍ ኮርስ ፍጹም አይደለንም፣ መላእክት አይደለንም። ብዙ ውድቀቶች ውስጥ እንገኛለን። እነዚህ ውድቀቶች ግን በዋነኛነት አላህ እኛን ንጹህ አድርጎ ሲፈጥረን ከተቀመጠልን መሰረታዊ ባህሪ የመነጩ ሳይሆኑ በዋነኛነት ሸይጣናዊ ከሆኑ ባህሪዎች የተቀዱ መሆናቸውን አውቀን ልክ አሁን ጀሚላ እንዳለችው እርግፍ አድርገን ለመተው ፈቃደኛ ብንሆን ብዙ አይነት ችግሮች ይወገዳሉ። አይደለም በግለሰብ ደረጃ በዓለም አቀፍ ደረጃ ያሉ ችግሮች ሁሉ ምንጫቸው ይሄ ነው። በቃ ሸይጣናዊ ባህሪን መላበስ ነው። ሌላው ሰው ላይ እንጠለዋለን፣ ግን እኛ ጋር እንዳለ ራሱ አዌር የምንሆነው ምናልባት እንደው ትንሽ ተፈኩር አድርገን ጊዜ ሰጥተን የምናስብ ከሆነ እንጂ ሁሌም ወደ ውጭ ነው የምናስበው። ሰው በጣም ትልቅ ትምህርት መውሰድ ያለብን ይመስለኝ ሸይጣናዊ ባህሪዎችን ለምሳሌ እንደ ሀገር አንዳንድ ጊዜ ስናነሳ አሁን ጊዜ ፍልስጤሞች ላይ የሚደርሱ እውነት ከሰው ልጅ እንደዚህ አይነት ነገር ይጠበቃሉ የሚል ተቆቃዎችን ስናይ ሰይጣን ራሱ ይህንን አይነት ችግር ካደረሱ ሰዎች እንኳን ራሱ አና በሪኡ ሚንኩም የሚል ይመስላል። አይደለም ሸይጣን ፈጠረው የምሱ ገፋፍቷቸው ሰሩልን። ይሄ ራሱ ሸይጣን ራሱ ከናንተ የምማረው እንደዚህ አይነት ተንኮልን የሚያስብል ያህል የደረሱ ተቆቃዎችን፣ ክፋቶችን፣ መጥፎ ነገሮችን እናያለንና አንዳንድ ጊዜ እጠይቃለሁ እውነት ግን ይህንን አይነት ስራ የሚሰሩ ሰዎች ሸይጣናዊ ባህሪ ነው ያላቸው ወይስ እነሱ ራሳቸው ሸይጣኖች ናቸው? ምክንያቱም አንዳንድ ጊዜ ስታስበው ብዙ ጥሩ ነገሮች አሏቸው ከነሱ ምንወስዳቸው ምንማራቸው፣ ግን ክፋት የሚባለውን ነገር ሲሰሩ ደግሞ ከእነሁ እንዳልኩትኝ ከሸይጣን ወጣ ያለ ራቅ ያለ አይነት ባህሪ ያላቸው ሸይጣን ራሱ የሚጠየፋቸው አይነት ይመስላሉና እኔ አንዳንድ ጊዜ ይሄንን ነገር እያነሳው ራሴን እጠይቃለሁ። ሸይጣናዊ ባህሪ ያለባቸው ነው የሚባሉት አሁን እንደዚህ አይነት ስራ የሚሰሩ ሰዎች ወይስ ሸይጣን ናቸው? በጣም ክፋታቸው ጫፍ የደረሰ ስለሆነ ማለት ነው። እና ሁለተኛው ደግሞ እኛም ጋር ራሳችን ሸይጣናዊ ባህሪ እንዳለ አላህ ከሚፈልገው ስራ ወጣ ያለ ነገር ስንሰራ ባህሪ ስንንጸባረቅ እንደዚህ አይነት ነገሮች እኛም ላይ እንደሚንጸባረቁ አውቀን ያንን ነገር ለማውጣት ለማቆም መታገል እንዳለብን የበኩላችንን ጥረት ማድረግ እንዳለብን
ማወቅ ያለብን ይመስለኛልና እዛ ላይ ምናልባት የምትጨምረው ነገር ካለ ግን ጀዛከላሁ ኸይር። ያው ብዙ ነገሮችን ለየት ባለ መልኩ እንድናይ ነው እያደረግን ያለውና አላህ እንግዲህ ተጠቅመንበት ወደ ስራ የምንቀይር ያደርገን። ባረከላሁ ፊኩም ጀሚላ ለሰጠሽኝ ሰዓት። ጀዛከላ ኸይር። አይ ቲንክ በደንብ ጥሩ ነው ያመጣኸው። አሁን ይህን ፐርሰናላይዝ ማድረግ ወሳኝ ነገር ነው። አይ ቲንክ ወደ ውጭ ሳናወጣ አክቹዋሊ እያንዳንዱ ነገር ራሱ ወደ ውስጥ እና የራሳችን ነገር ነው የሚያስታውሰን። አይ ቲንክ ዲቴይል በመሆኑ ማሻአላህ። ሌላ ወንድም እህት የምትጨምሩበት ካለ ወደ አህመድ ከመውሰዴ በፊት ካለ ጥያቄ የሚሆን ሀሳብ መርሃባ ያለ አይመስልም። መሐመድ እንግዲህ የመሐመድን ማድረስ አድርገህለት በዛው እናጠቃለን ኢንሻአላህ። ያለ ይመስለኛል ሊያወጡ እንደዚህ እያሰቡ በመሀል ነው። ትንሽ እንጠብቅ። መርሃባ አንድ ሁለት ሰው ይኖራል ኢንሻአላህ። እሺ አው የሚቀርቡ ሀሳቦች ነጥቡን በጣም ወደ ራሳችን እንዲቀርቡንና እንድንረዳው ብዙ ያግዛሉ። ጥያቄ የሚሆን ማብራሪያ ሲኖር የበለጠ ለመረዳት የተሻለ ይመስለኛል። እውነት ነው። በደንብ ምንም አያጠያይቅም። አንዳንዴ ዝም ብሎ አይዲያው ብቻ ከሆነ ርቆ ይቀራል። በተለይ እነኚህ ብዙዎቹ ለመጀመሪያ ጊዜ ስለሆነ በዚህ መልኩ የምንሰማቸውም። እሺ አይፎን እጅ ያወጣችሁ አንሚዩት አድርጋችሁ ቀጥሉ። አንሚዩት አድርግላችሁ አይፎን የሚለው እጃችሁን ያወጣችሁ አላችሁ አንሚዩት አድርጋችሁት። ጀሚላ እስኪ አንቺ ሞክሪላችሁ ምናልባት አንዳንዴ አስቸግራችሁ ከሆነ አንሚዩት የሚል ኦፕሽን አይታየኝም። አሁን አንሚዩት ነው። ዴር ዩ ጎ። አሁን አንሚዩት ነው። ሰላም አለይኩም። እኔ አይሰማኝም እያወራችሁ ከሆነ። መርሃባ እንግዲህ የአይፎን ማይክ እስኪስተካከል ሌላ ሀሳብ ካለ አይፎን የሚለው እየተሰማ አይደለም። አንሚዩት ሆኖ ይታየኛል። እጅ ማውጣታችኋል ግን የተሰማ አይደለም። ሌላ ሀሳብ ወይ ደግሞ በምን መልኩ ተረዳችሁት? ዛሬ በጣም ፋይናንሻል ሊትራሲም ሁላ አልቀረም። ዛሬ እያንዳንዱ ላይፋችን ውስጥ የሚገባ አሁን ፋይናንሻል ሊትራሲ ሁላችንም ስትራግል ያደረግንበት ትሬኒንጎች ለመውሰድ እየሞከርንበት ያለው እንትን ነው። አሁን ኮዙን ሁላ ከናመጣጡ ከነ ኪውሩ ነው እንግዲህ ቁርአን ውስጥ እንደምናገኝ እያየነው ያለ ነውና ቲክ ሀሳባችሁን ብንሰማ ጥሩ ነው ያ ጀማ። ዋንቱም ጀሚላ። ወአለይኩም ሰላም ወራህመቱላህ። መሐመድ ሌላ የሚጠይቀው ከሌለ እንደ ጥያቄም አንድ ነጥብ ባነሳ ጥሩ ነው አህመድ ሪፍሌክት እንዲያደርግበት። ብዙ ጊዜ በጣም ከፍ አድርገን የምናያቸው ሰዎች ለምሳሌ ከዲን አንጻር ዑለማዎች፣ ኡስታዞች፣ ዱዓቶች የሆነ ስህተት ሲፈጽሙ እንዴት እንደዚህ አይነት ነገር እሱ ከፈጸመማ ምንድነው ታዲያ እኔ ከሱ ለመማር እየፈለኩኝ እንደዚህ አይነት ስህተት እየፈጸመ እንዴት እያሆነ እሱን እሰማዋለሁ እሷን እሰማታለሁ የሚሉ ነገሮች ይነሳሉ። በተለይ ተከታይ ተራ አማኝ የምንባለው ጋር ማለት ነውና ሰዎች ሲሳሳቱ አይደለም እነዚህ ዑለማ ዱዓት ኡስታዝ ወይም ደግሞ ሌላ ቦታ የምንሰጣቸው የሸይጣን ውስወሳና ፈተና ለነቢያቶች ለሷሊሖችም አልቀረም። ማዕሱም የሆኑ እነሱ ከከባኢር ነገሮች ከትልልቅ ወንጀሎች ፈተናዎች ላይ እነሱም ተወጥመዱ አልተረፉም እና ግን
የሚከላከሉበት የራሳቸው መንገድ ነበራቸው። አላህ ኢልሃም ያረጋቸው ያሳወቃቸው ዑለማዎች ዱዓቶች ግን አሁን እንደዚህ ምናልባት ዱዓቱም ላይሆኑ ይችላሉ፣ ኢማሞችም ላይሆኑ ይችላሉ። ግን ስናያቸው በጣም ፕራክቲካል ፕራክቲሲንግ የሆኑ ሙስሊሞች የምንላቸው የሆነ የማይጠበቅ ሰይጣናዊ ስራ እንበለውና ሲሰሩ ከአነሁ በቃ ተስፋ የመቁረጥ ሌሎቻችን ጋር እሷን ለመምሰል እየሞከርኩኝ እንዴት እንደዚህ አይነት ነገር የሚባል ነገር አለና ሜቢ حسب الناس ان يقولوا آمنا وهم لا يفتنون أن يتركوا أن يقولوا آمنا وهم لا يفتنون የሚለው አያት ከዚህ ጋር የተገናኘ ማብራሪያ ይኖረው ይሆን ወይ ሌሎች የሚጨምራቸው ነገሮች ካሉ አህመድ ለሁላችንም ትምህርት እንዲሆንም በተለይ እንደዚህ አይነት ችግሮች ብዙ ጊዜ ያጋጥሙናልና ሁላችንም በቅርብም በሩቅም ምን አይነት ጥንቃቄ ማድረግ እንዳለብን ብትጠቁመን خير ነው والله አለ مرحبا جزاك الله خير محمد ሌላ አንድ ተጨማሪ ሰው ብናገኝ ከዛ አንድ ተጨማሪ ሐሳብ ወይም ጥያቄ ኧረ ተው ይሄ ዝምታ አያስ አይፎን እጅ ያወጣችሁት السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته እንዴት ነሽ الحمد لله ይሰማል አሁን በደንብ ይሰማል ቀጥይ እናት ጥያቄ ነበረኝ እኔ ብዙ አላዳመጥኩም ወደ መጨረሻ አካባቢ ነበር የገባሁት እና ኡስታዝ የሸይጣን ስለ ሱሪ ዩሱፍ አንስተው ሸይጣን እንዴት ራሳችን መጠበቅ እንዳለብን ከሸይጣን ሲናገሩ ምን ያህል ነው እኛ ራሳችንን ነፍስያችን ምን ያህል ፐርሚሽን ሰጥ ነው ሸይጣን እኛን ሊያጠቃ የሚችለው አሁን ዩሱፍ ነው ሲወራ ምን ያህል ሸይጣን የቀረበ ነበር ወይም ሸይጣን ምን ያህል በቀላሉ ሊያታልላቸው ይችላል እና ምን ያህል አፌክት ነው ያለው በነፍሳችን ላይ ወይም እኛ ነፍሳችንን ላይክ በራሳችን መቆጣጠር አቅቶ ነው ሸይጣን ብዙ ሊያጠቃን የሚችለው ወይስ ኢን ጀነራል ሸይጣን ኤኒ ታይም ሊያጠቃን ይችላል? ጀዛኪላህ ኸይር ቀመሬ እሺ አይ ቲንክ አሁን በቀጥታ ወደ መድን ዘደርኩ طيب بسم الله الرحمن الرحيم ወንድም መሐመድ ያነሳው ጥያቄ ላይ በዚህ ዘመን ሁሉም ሰው እንግዲህ ዲኑን ለመረዳት የራሱ አይነት ሙከራ ያደርጋል። አንዳንድ ሰዎች ደግሞ ያገኙትን ነገር ደግሞ ያስተላልፋሉ። ማስተላለፍ ማለት የዲንን ጉዞ እና ራስን የመገንባት ሂደቱ ማጠናቀቅ ማለት አይደለም። ሰሃቦች በረሱል ሰለላሁ ዐለይሂ ወሰለም እየተሰሩ በመካከላቸው እንኳን ሰሃባ አሁን ራሱ ብንሰማ እንዴት እንደዚህ ያደርጋሉ የምንላቸውን ነገሮች እየሆኑ ነው ሲታረም ይሄደው እና ሸይጣንም ስንወስድ ያ አዩሀ ለዚነ አመኑ ብሎ ከዛው ላ ተተቢዑ ኹጡዋት ሸይጣን ለሙእሚኖች እንደዚህ እንዴት ይባላል ልንል እንችላለን። ሙእሚን ተብሎ ማለት ሙእሚን ለመባል በጣም ብዙ መስፈርቶችን አልፈው ነው አላህ ነው ሙእሚን የሚላቸው። ግን ሆኖም ሸይጣኑን እንዳታላችሁ የሸይጣንን እርምጃ ተከታተሉ አይደለም ሙእሚን ከዛ በኋላ ደግሞ ተቀዮች ራሳቸው ሸይጣን ይነካቸውና ያስታውሱና ቶሎ ይመለሳሉ። ይሄ በእኛ ሌቭል ሳይሆን እንግዲህ በሰሃቦችና በነዛ ታላላቅ ድንቅ በሰው ልጅ ታሪክ ውስጥ ለሞዴልነት ድንገት የተከሰቱ ሰዎች መካከል ብዙ ነገሮች ነበሩ። ያንን ሂደት ግን እየታረመ ነው የታለፈው።
በዚህ ዘመንማ በጣም ነው የሚታይብን። ምንም ጸድተናል፣ ጸድቻለሁ የሚል ሰው ሸይጣንን ሁሉ አሸንፊያለሁ። እንግዲህ አላህ የወፈቃቸው ሰዎች ይኖራሉ፣ ግን ኢንጀነራል እንደዛ አይደለም። የመፍጨርጨር ጉዳይ ነው። በቃ በመካከል የሚኖረው ልዩነት የሚመስለኝ አንዳንዱ ወጥቷል አደባባይ፣ አንዳንዱ አልወጣም እንጂ የተሰራንበት ስሪት ሁላችንም ተመሳሳይ ነው። የጠጣነው ውሃ፣ መስጂድ ያዳመጥነው ትምህርት፣ ያነበብነው መጽሐፍ አንድ አይነት ነው። ስለዚህ ያው አንድ አይነት ነን። ይሄው አንድ አይነት የነበረው ሰው አንደኛው ወጥቶ ተናግሯል፣ አንደኛው አልተናገረም እንጂ እንደዚህ በዱዓቶች መካከል እና በሌላው መካከል የማንነት ልዩነት አለ ብዬ አልልም። አንዳንድ ጊዜ እንደውም ተቃራኒው የሚሆንበት ጊዜ ይኖራል። ይሄ ኡስታዝ የዳኢ የምናምን የሼህ እሳቤው ራሱ ቁርአናዊ ነው ወይ የሚለውም ገና መታየት ይፈልጋል። በእስልምና ዳዕዋ የሚያደርግና ዳዕዋ የሚያዳምጥ የሚባል የለውም። ያለው መመካከር ነው እንጂ መምከር አይደለም። ነሲሐ ነው ያለው። ወተዋሰው ቢልሐቅ ነው። ተዋሰው ማለት አንደኛው ሌላውን ሌላኛውም አንደኛውን አደራ ይላል ማለት ነው እንጂ አንዱ ሌላን አደራ የሚል አይደለም። ወተዋሰው ቢልሐቅ ማለት ወተዋሰው ቢሰብር ማለት። ስለዚህ ነገሩ ያለው መመካከር፣ ሁሉም አንድ ሰፍ ውስጥ ነው ያለው። አንደኛው ለሌላው መልእክት ያስተላልፋል፣ አንዱ ሌላውን ይመክራል፣ ይመከራል። ግን በሂደት ይሄ ከቤተ ክርስቲያን የወሰድነው እሳቤ መምህር የሚባል ወይ ፓስተር የሚባል አለ፣ ሁሌ መካሪ ነው። ህዝብ የሚባል አለ፣ ሁሌ ተመካሪ ነው። ይሄንን ቀድተን ያመጣነው ሀሳብ በጣም ብዙ ቀውስ ፈጥሮብናል። ያም ማለት መካሪው የሚመከርበት እድል የለው። ይሄ በጣም መጥፎ ነገር ነው። በእስልምና ግን የሁዳ ኡስታዝ የሚባል የለም። አቡበክርን ስዲቅ ረዲየላሁ ዐንሁ 6 ጀነት የሚገቡትን ሰዎች ጠርተው ያመጡት ገና ከጀምሮ ማለት ነው። አቡበክርን ስዲቅ ግን አዳኢ አቡበክርን ስዲቅ አይባሉም። ለምንድን ነው የማይባለው? ሰላት የሚሰግዱ አቡበክር ሲዲቅ እንደማይባለው ማለት ነው። እንግዲህ ሰላት የሚሰግደው እንትና አይባልም። ሰላት ሁላችንም ስለምንሰግድ ማለት ነው። ዳዕዋም የሁላችንም ነበረ እና አሁንም ወደዛ ነው መሄድ ያለበት። የሁላችንም መሆን አለበት፣ በሁለትዮሽ መሆን አለበት። መካሪና ተመካሪ የሚል እሳቤ እስላማዊ አይደለም። መመካከር ነው። ወደዛ ቅርጽ መያዝ አለበት እና መመካከር ሲሆን ይሄኛው የቅድሙም ሀሳብ ቦታውን ይይዛል። ሁሉም ይመከራል፣ ሁሉም ይመክራል እና ያለንበት ተጨባጭም ያው ተመሳሳይ ነገር ነው። ሸይጣን መቼ ነው የሚጎዳን የሚለው እንግዲህ የአላህ ረሕመቱ ይላል። ፈለውላ ፈድሉላሂ ዐለይኩም ወረሕመቱ፣ የአላህ ፈድልና ረሕመቱ አለ። ባይሆን በቃ ይሄ ሸይጣን በጣም ከባድ ነው። በተለይ ሸያጢን አልኢንስ ወልጂን። ሸይጣን ሲባል ሸይጣን የሚባል የሆነ ፍጡር የለም። ከጂኒ ድንበር አልፈው መልካምነት የሚባል ነገር ከውስጣቸው ተንጠፍጥፎ ለክፋት ቆርጠው የተነሱ አሉ። ሰውም እንደዚህ አሉ። እነዚህ ሁለቱ ሸይጣን ይባላሉ። ስለዚህ የሰውም የጂንም ሸይጣን ያለው ሸያጢን አልኢንስ ወልጂን ዩሒ ባዕዱሁም ኢላ ባዕድ ዙኽሩፈል ቀውሊ ጉሩራ። እዚህ የሁለቱ ደግሞ ጥምረት ይፈጥራሉ። ከባዱ ነገር ማለት ነው። ይሄ ሁሉ ሆኖ ሌላው ህዝብ እና ሰው ሙእሚኑ ሙስሊሙ እዚህ ሁሉ ክፋታቸውና በጋራ ተቀናጅተው መስራታቸው እና ቀን ማታ ሴራ የሚያሰሩ መሆናቸው ሁሉ ተደምሮ የሚያመጣው ጉዳት ትንሽ ነው። ምን ከሆነ ነው ትንሽ የሚሆነው?
የአላህ ፈድልና ረሕመቱ ጋር ከመጣን ማለት ነው። ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ማ ዘካ ሚንኩም ሚን አሐዲን፣ ማንም ሰው መዳን አይችልም ነበር ከሸይጣን ሴራ። ነገር ግን የአላህ ፈድልና ረሕመቱ ወደዚህ ወሕዩ ስንመጣ ፈድሉን እናገኛለን፣ ረሕመቱን እናገኛለን። ከዛ የሸይጣን ሴራ ቀላል ይሆናል። ሸይጣን ሁሌ ያለማቋረጥ ነው አብሮን የሚሆን። ይሄ በሸይጣን መያዝ ምናምን የሚለው አይደለም። እሱ ብዙም ጉዳይ አይደለም። ቁርአን እሱ ጉዳይ አድርጎ አልገለጸውም። ግን የሚያሴራቸው ሴራዎች፣ ቅድም ያነሳናቸው ነጥቦች እነሱ ናቸው በጣም ከባዶቹ እና እነዚህ ጉዳዮች ደካማ የሚሆኑት እኛ ትልቅ ስንሆን ነው። እኛ ከዋህይ ጋር ስንገናኝ ተራ ይሆናሉ። በቀላሉ ማሸነፍ ይቻላል። ሐቂቀትን አላህ ስብሐነ ወተዓላ በቁርአኑ ሴራቸው ይሄ ነው ብሎ ከነገር ወዲያው በቃ ይመክናሉ። ትንሽ ኢነርጂ ነው የሚፈልገው እና ቁርአን በራሱ የሸይጣንን ሴራ ማለፍ የምንችልበት ኃይልና አቅም ብርሃን ይሰጣል። ከሱ ነው የምንነሳው። ስለዚህ አያስቸግርም ማለት ነው። ብዙ ስብስብና የሚከብድ አይደለም። ግን ምን ይፈልጋል? ሁሌ ዝግጅት ይፈልጋል። ሁሌ ኮንሽስ መሆን ይጠይቃል ማለት ነው። ወላሂ አዕለም። ማሻአላህ ጀዛክላ ኸይር ጀዛኩሙላ ኸይር። እናንተም የጠየቃችሁት እንግዲህ በመጠየቃችሁ አጃኢብ የሆነ አዳዲስ ሀሳቦችን ሰማን። አልሐምዱሊላህ ቲንክ አሁን እንኳን ብንዘጋው አሪፍ ነው። ብራዘር መሐመድ ብራዘር ሰላይማን ጎሄድ ሀሳብ ጥያቄ ካል አንድ ጥያቄ አለኝ። ምናልባት ግን ብዙ ከሰማን በኋላ በጠይቅ ይሻል ነበር መሰለኝ። ግን ደግሞ የሚሆነው አይታወቅ የሚቀጥለው ሳምንት ድረስ እና አሁን ወንድም አህመድ ባቀረብከው የሸይጣንን ሁኔታ ሸያጢነል ጂን ወልኢንስ ሁሉንም የተረዱ ሰዎች በዚህ ምድር ላይ መቼም ነበሩ። የድሮዎቹ ብቻ ሳይሆን ከዛም በኋላ የነበሩ አሁንም ሊኖሩ ይችላሉ። እነዛ ሰዎች ከህብረተሰብ ጋር ይኖራቸው የነበረው መስተጋብር እንዴት ኖሩ? ከህዝብ ጋር ህይወታቸው ምን ይመስል ነበር? በጣም የተለየ አይነት ሰው ነው ሊሆኑ የሚችሉት። የተለየ አይነት በቃ በትክክል ሀያተል ዱንያን ተረድተውታል። ሸይጣንን ምንነቱን አውቀውታል። 99.9 የሚሆነው ህዝብ ደግሞ የዛ ተቃራኒ ነው የሚሆነው እና ምን አይነት ህይወት ነው ያሳለፉት? እንዴት ነው የኖሩት? ወይም በዚህ ዘመን ካሉስ እንዴት ነው የሚኖሩት? ከህዝብ ጋራ፣ ከጀማዓ ጋራ፣ ከኮሚኒቲ ጋር፣ ከቤተሰባቸው ጋር ሀሳብ እንትን ከሆነ ማለት ጥሩ አፕሮፕሪየት ኩዌሽን ከሆነ ሄዱበት። ባረከላሁ ፊክ ብራዘር ሰላም። እኔ በደንብ ሰምቻለሁ። አህመድ ሰምቻለሁ። እሺ ጥያቄውን ለመመለስ ሳይሆን እንዲሁ አንድ ትዝ ያለኝ ታሪክ ነው። የአልይ ብን አቢ ጣሊብ ረዲየላሁ ዐንሁ ልጅ ጋር ይመስለኛል አንድ ሰው ቅሬታ ውስጥ ይገባሉ። ከዛ መልእክት ይልክበታል። ሰሕባ ሁለቱም እንግዲህ የዛው ዘመን ናቸውና እንግዲህ ስናስበው አሁን ሁለቱ እንዴት ነው ቅሬታ ውስጥ የሚገቡት እንላለን። ግን ሰው መሆን የሚባለው ነገር በጣም ውስብስብ ነገር ነው እና የሚሆነው ከተፈጠረ በኋላ ማኔጅ የሚያደርጉበት መንገድ ነው እና ደብዳቤ ጽፎለት እንግዲህ ቀድመህ ሰላም በለኝ፣ ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ሁለት ሰዎች ከተኮራረፉ ቀድሞ ሰላም የሚለው በላጭ ነው ብለዋል። እኔ ቀድሜ ሰላም ብዬ አንተ የረሱሉ ሰለላሁ ዐለይሂ ወሰለም ቤተሰብ የሆንከው አንተ ታላቅ የሆንከው ሰው ያንተ በላጭ መሆን አልፈልግም፣ ልክ አይደለም እና ሰላም በለኝ ብሎ ላከበት ይላል። እና የነገሮችን የሚያዩበት መንገድም ጉዳይ የሚፈቱበትም መንገድ አልይ ብን አቢ ጣሊብ ኸዋሪጆቹ ያ ሁሉ ነገር ሲያደርጉ እኽዋኑና በገው አለይና ወንድምነታቸውን አንሰርዝም፣ ድንበር አለፉብን እንጂ አሁንም ወንድሞቻችን ናቸው አሉ።
እና የሸይጣን ገብቶ የሚረብሻቸው ነገሮች ሁሌም አሉ። ግን ከተከሰተ በኋላ ራሱ የሆነ ተደከሩ ያስታውሱና ይመለሳሉ። ይሄ ነበረ እንጂ ምንም እንከን የሌለው ፐርፌክት የሆነ እንደዚህ ህይወት አይደለም። አቡበክርን ስዲቅ እና ዑመር እኮ ያልተስማሙበት ተጨባጭም ነበረ። ሰው ሆነው ነው የኖሩት እና ክፍተቶች ኖረው ግን እዛው ማኔጅ ሲደረግ እዛው ወደ ፍቅር ሲመጣ እዛው ነገር ሲያስተካክሉ እናያቸዋለን። እና ይሄ ጉዳይ ፍጹም የመሆን ጉዳይ ሳይሆን የሸይጣንን ስቴፕ ተከትሎ ሰምጦ ያለ መጥፋትን ሸይጣን እንኳን አታሎ ከወሰደን በኋላ ነቅተን ደግሞ የመመለስን ጉዳይ ነው። እና ለጊዜው ትዝ ያሉኝን ለማውራት ያክል ነው፣ መልሱን ለመመለስ ሳይሆን። ክስተቶች ይከሰታሉ፣ ግን በጣም ደግሞ በታሪክ ውስጥ ደሳስ የሚሉ ደግሞ ተጨባጮችን አይተናል። አንዳንዶች ደግሞ እስካሁን ድረስ ለምን ሆኑ ብለን መልስ የምናጣላቸው በዛ ዘመን እንዴት ተከሰተ የምንለውም ነገር ተከስቶ አልፏል። መልሱን ግን ኢንሻአላህ እስቲ አብረን እንፈልገዋለን፣ ምን አይነት ህይወት ይኖራሉ የሚለውን አላህ አለም። መርሐባ ባረከላሁ ፊክ ብራዘር አህመድ። ወንድም እህቶችም ሁላችሁም ጀዛኩሙላሁ ኸይረን። ብራዘር መሐመድ ለዱዓ አለህ? ኩዊክ ዱዓ በዱዓ ትዘጋልናለህ? የሚመች ቦታ ከሆንክ መርሐባ። እሺ ጋሄድ ዛሬ ዱዓ እቀበላለሁ። መቀበል ነው። እሺ እሺ። የብራዘር ሱሌይማን ዱዓ አግኝተን አናውቅም። ሪኮርዲንጉን ላስቁመውና